የዓለማይን ቤጂንግ ላይ ነው። ፕሬዚደንት ትራምፕ ከ2017 በኋላም ለመጀመሪያ ጊዜ ታሪካዊቷ ቤጂንግ ገብተዋል። በቲያናንመን አደባባይ ዙሪያም ጥበቃው ጠንክረዋል፣ ድባቡም ደምቋል። ይህ ጉብኝት የፖለቲካ ብቻ አይደለም። መሪዎች የቴምፕል ኦፍ ሄቨን ቤተ መቅደስን በመጎብኘት ግንኙነታቸውን ለማቀራረብ የሚሞክሩበትም ነው። ግን ከጀርባው ትልቅ የቢሊዮን ዶላር ድርድር አለ። ዋና ዋና ጉዳዮች ቢዝነስን እንመልከት። የአፕል የኒቪዲያና የቦይንግ መሪዎች ትራምፕን አጅበው ሄደዋል። ቴክኖሎጂን ስንመለከት የፊቱ ዘመን የሚወስነው በኤአይና በቺፕስ ነው። ቻይና ብርቅዬ ማዕድናትን ለአሜሪካ ዘመናዊ ቺፕስ ልትለውጥ ትችላለች ተብሎ ይጠበቃል። ቻይና በኢራን ጉዳይ የሰላም አስከባሪ ሚና በመጫወት የነዳጅ ዋጋን ለማረጋጋት ትፈልጋለች። አሜሪካ የግብርና ምርቶቿን ቻይና እንድትገዛ ስትወተውት፣ ቻይና ደግሞ በንግድ ላይ የተጣሉ ገደቦች እንዲላሉላት ትፈልጋለች። ጉብኝቱ አጭርም ቢሆንም ውጤቱ ግን ለሚቀጥሉት ዓመታት የዓለምን የኢኮኖሚ አቅጣጫ የሚወስን የዲፕሎማሲ ድልድይ ይሆናል ተብሎ ተጠብቋል። ምን ይመስላችኋል? የንግድ ጦርነቱ በሰላም ያበቃ ይሆን? ኮሜንት ላይ አሳውቁኝ።